ቁራልዮ ይውልል ረሰለ ታበላሽ ቁራልዮ ደስ ይላል በራፕ ዛሬ በራፕ ነው ዮሬ ቢፈርችን እንደተለመደው እጥር ምጥን ቀልጠፍጠፍ ብሎ ለቤተሰቦቻችን ይሄዳል ያለፈው ያበደው ቅዳሜ ግን እንዴት ነበራችሁ ሮማንቲክ ብዙ ሰዎች በሱ ቅዳሜ ኢንስፓየር ተደርገው ካፕል እየሆኑ እንደነበር ሰምቻለሁ በእውነት እኛም ደግሞ ብዙ ነገር እኮ አለን አይደል ያለፈው ሳምንት ላይ ሳምንቱ በሙሉ ፍቅር የሚል ጨዋታችን ራሱ ልብ ከላችሁ ካያችሁት የሆነ የፍቅር ጨዋታ ጆሚ ግን እንዴት ነበረ ከታረቃችሁ ከቫለንታይን አሁን ታርቀናል በዚህ ሌላ ደግሞ ጉዞ ይጀምራል ሌላ ጉዞ ጀምረናል እስከሚቀጥለው ቫለንታይን ድረስ ለማንኛውም የፍቅር ቀን እንዳለ ሆኖ ደግሞ የጾም መቀበያ በዓለም ጭምር ነበር በብዙ ቦታዎች ላይ ግርግሩ ሁካታው የቤተሰብ መሰባሰብ በጣም ደስ የሚል ቫይብ ነበርና ይሄ ቫይብ ትንሽ ረከብ ባላሁን አይደል ይሄ ሳምንት እቺኛው ቅዳሜ ወጣላችሁ በዚህ ሳምንት ታላቁ የአብይ ጾም ተጀምሯል አይደል እንዲሁም ደግሞ ሌላኛው ረመዳን ከሪም ሰይለም በጣም አንድ ላይ የሁለት ሶስት ቀናት ልዩነት ነው ያለው ስለዚህ በመንፈሳዊነት ዓለም ውስጥ የምንከርምበት ነው ለአንድ ወር ታላቁ ረመዳን ታላቁ የአብይ ጾም ደግሞ 2 ወራት አብሮን የሚጓዝ ይሆናል ማለት ነው ቤተሰቦቻችን በዚሁ የመንፈሳዊነት ስሜት ውስጥ ጾም ጸሎቱ ረጋ ማለቱ ላይ ሆነው የሚሰነብቱበት ነው እኛም ይሄንኑ ስሜት መሰረት አድርገን እንግዲህ የተለያዩ ጉዳዮችን እናነሳለን ማለት ነው እንዴት ነው ሙስሊም ጓደኞች ይላችሁ አለን እኔ ራሱ ነከደር ምናምን ሾርባ ፍለጋ 12 ሰዓት ሲደርስ ባለሱቆች ራሱ በረመዳን ሰሞን ቴምር ይሰጣሉ አይደል ሲያፈጥሩ ከደረስንባቸው ማብረናቸው እናፈጥራለን በጣም መስጊድ አካባቢ ደግሞ ያለው ሴሬሞኒያል ነገር በጣም ይገርመኛል ብዙ ሰዎች ይቀጣጠራሉ አንተ ቤት ነው ማፈጥረው ይባላል እሺ ያስፈጥራለው የሚለውም ደግሞ አካል በደንብ ይዘገጃጃል እንዲህ ነው ይኖር ነው ያው አንዱ ጋር እየሄድን አንዱ ጋር እየመጣን እየበላን እየጠጣን አብረን እየጸለይን አይደል ይሄ ኢትዮጵያን በልዩነት እንግዲህ የሚገልጻት ነገር ነው ለማንኛውም ለህዝበ ሙስሊሙም ለህዝበ ክርስቲያኑም መልካም የጾም ወቅት ይሆንላችሁ ይላል የዛሬው ቅዳሜኛ ፕሮግራማችን ከፍ ባለ ስሜት ውስጥ ሆነን ጭምር ቆንጆ ፕሮግራሞችን ለቤተሰቦቻችን እየላክን አብረን እንቆያለን ቁራሌው ላይ ነን ግና ቁራሌው በዚህ ሳምንት ያው ያለነው ጾም ወቅት ላይ ቢሆንም በዚህ ሰሞን ደግሞ ብዙዎችን ያነጋገረው የጋብቻ ጉዳይ ነው ጋብቻ ውስጥ ዝም ብሎ ዘውብሎ አይገባም ተብሏል ቅድመ ጋብቻ ትምህርት አስፈላጊ ነው ግዴታ ነው ተብሏል አውጆ ልንሰለጥን ነው መሰረታዊ ትምህርት እንኳን ቢያመልጠን አይደል ግዴታ የጋብቻው ግዴታ ነው ስልጠናዎቹ ምን እንደሆኑ ማጓጓኝ ታውቃለህ ግን እኔ በጣም የደገፍኩት ሐሳብ ነው አረ በጣም ምንድነው ተቃውሞ ነው አዲስ ነገር ሆኖ ቢሆን ለሰለጠነማ ችግር ስንት ነገር ላይ እኮ እየሰለጠንን ነው ስንት ነገር ላይ ዕውቀት በደንብ እየሰበሰብን ነው አይደል ይሄ ደግሞ መሰረታዊ የህይወታችን መነሻ የሆነ ነገር ነው አዲስ ምዕራፍ ውስጥ ብዙ ሰዎች ገባን የሚሉት ካገቡ በኋላ ነውና ያስፈልጋል በደንብ ትምህርት ግንዛቤ ያስፈልጋል በሚል የሚመለከተው አካል ይሄን ብሏል ለውጥ እንዲኖርም ተፈልጎ ነው ብዙ ፍቺ በስቷል አለመግባባት ግላዊነት ራስ ወዳድነት የሚለው ትችት ከማህበረሰቡ ብዙ ጊዜ ተደምጧል አሁን እንግዲህ ይሄ ስልጠና ደግሞ ራስን ማብቃት ስለሆነ ከስልጠናው በኋላ የሚፈጠረው ጋብቻ ፈተና ቢኖርስ ግን አሪፍ ነው አይመስላችሁ ፈተናው አልፏል ከስልጠናው በኋላ ሚድ ኤግዛም ምናምን ለህሊና ነው እኔ ደግሞ መቀበለው እሱን ለህሊና አዎ አለበለዛማ ያው የመጻፍ የመታረም የመውደቅ አይነት ጉዳይ ሊመጣ ነው ግን ማንንም ሰው ከተማረ በተማረበት ነገር ውስጥ ለመኖር ዝግጅት ያደርጋል ብዬ ነው ማስበውና ባንጠላው እንደው እስቲ እንሞክረው ግን ከዚህ በኋላ የፍቺ ቁጥር ይቀንሳል ብዬ አስባለሁ ምናልባት በዚህ ከቀጠለ ብለን እናስባለን እንደ ማህበረሰብ ግን ከሆኑ አመታት በኋላ ምን ለውጥ ይዞ መጣ ይሄ ቅድመ ስልጠናው የሚለውን ደግሞ እንፈትሻለን እና ያለን ውጤቱ እኮ የሚናገር ነው የሚሆነው አስገዳጅ ነው ይሄን ወረቀት ይዛችሁ ነው የምትጋቡት የሚለው ነገር ጫን ብሎ ብዙ ማህበረሰብ ትስስር ገጽ ላይ በተለይ መነጋገሪያ ሆነ ይሄ እንዴት ነው ልጋባ ነው ስቲ አይ ከመጋባት በፊት ይሄን ወረቀት መያዝ አለብህ የሚለው ነገር ትንሽ እንደ ሲቪ ማለት ጫና ይመስላል አይደል ሲቪን አሳይኝ ነው እንደዛ አይነት ነገር ነው የሴቶችና ማህበራዊ ጉዳይ ሚኒስቴር ግን ወዲያው ማስተባበያ ሰጥቷል እንደ ግዴታ ይሄን ካልያዛችሁ አትገቡም አላልኩም ግን ቅድመ ጋብቻ ትምህርትና ስልጠናው ወሳኝ ነው አስፈላጊ ነው ብያለው ብሏል እኛ ግን አስገዳጅም ቢሆን እኔ በግል እንደ ትግስት አስገዳጅም ቢሆን መደግፍ አይነት ሰው ነኝ ሐሳቡ በጣም የሚደገፍ ሐሳብ ነው ሰላማዊና በጣም ጥሩ ትዳርና ተግባብቶ ለመኖር የምንችልበትን ህይወት ስለሆነ ምንመራው ማለት ነው ጎን ለጎን ግን አሁን ኢትዮጵያ ውስጥ ይሄ ተባለ ደቡብ ኮሪያ ስንሄድ ደግሞ በጣም አስገራሚ የሆነ ነገር መንግስት ብሏል እሺ ጥንዶች ወደ ጋብቻ አልሄድ ይያሉ ነው ቢዚ የሆኑ ህይወታቸው ላይ
ደቡብ ኮሪያውያን ዓለም ላይ በጣም ቢዚ የሚባሉ ህዝቦች የሚኖሩባት ሀገር ናት። በስልጣኔ፣ በቴክኖሎጂ፣ በኢኮኖሚ ዓለምን የሚመሩ ናቸው። አራተኛ ደረጃ ናቸው በኢኮኖሚ። በነገራችን ላይ ግን ደግሞ ትዳር መሰረት ነው ለብዙ ነገር። ትውልድን ለመተካት ስልጣኔያቸውም እድገታቸውም ቴክኖሎጂያቸውም እንዲቀጥል ማድረጊያ አንድ መንገድ ነው በሚል ተጋቡ ባካችሁ የሚል ልመና አፍ አውጥቶ ይዞ መጥቷል። ልመናውን አልሰማ አሉ። ልመናውን አልሰማ አሉ። ማበረታቻ ወይም ኢንሴንቲቭስ የሚባለው ነገር ደግሞ በገፍ ይዞ መጥቷል። አንደኛው የመኖሪያ ቤት ማመቻቸት ስጦታ፣ ሌላኛው ወደ 1 ሚሊዮን ዎን በእነሱ ማለት ነው $800 አካባቢ ነው የሚሆነው በዩኤስ ስንመታው እሱን ለማበረታቻ አሰጣለሁ ብለዋል። የሰርግ ነፃ ድግስ ያመቻቻል። እንዴ ኦሬዲ ተጋብተዋል ባልና ሚስት። ለነሱ ሰዓት ቀኑ ቀጠሮ ነው የሚነገራቸው። በቦታው ላይ መገኘት ተዘጋጅቷል ሁሉ ነገር ይባላል። ምክንያቱም ትውልድ መቀጠል አለበት። ደቡብ ኮሪያ ሆና የምትቀጥለው ሰዎች ሲጋቡ ራሳቸውን ሲተኩ ነው የሚለው በደንብ እየተሰበከ ነው የሚገኘው። እንደው በየሀገራቱ ያለው ጋብቻን አስመልክቶ ከዚሁ ሀሳብ ሳትወጪ ኢትዮጵያም ኮሪያም ያሉት ሀሳቦች ተመችተውኛልና ኢትዮጵያ ውስጥ ስልጠናውን ከወሰድን በኋላ እንደ ሀሳብ መደራጃ ለባልና ሚስቱ መደራጃ የሚሆን ትንሽ የቤት ነገር መኪና ነገር ወይ ደግሞ ድግስ ማስኬጃ ገንዘብ ነገር ምንም አላማረኝም። ድጋሚ እናገባለን ያገቡትን ነገር ይጀምራሉ። አይነትን እኮ እንደ ሽልማት ለምሳሌ ከስልጠናው ላይ አንደኛ የወጣው ሰው ቤት ነገር ሁሉ ነው የሚጋባው። ማን ይቀርፍ የለም። እኔ ራሱ ከፊት ለፊት እንደዚህ መሰለኝ ያልኩ በቃ እኮ ያገባነው ድጋሚ እናገባ ነበር። ለማንኛውም ያው ጋብቻን የተመለከተ የተለያዩ ሀገራት ላይ ያሉት አነጋጋሪ ነገሮች እነኚህ ነበሩ። ጋብቻ ይቀጥላል። በነገራችን ላይ ቅድም ስቱዲዮ ልንገባ ስንል የስልካችሁን ኬዝ እያየው ነበር። ከቨሩ ታው እንጂ ቀይሩ ዓለም ምን ላይ እንደደረሰ አልሰማችሁም። ለዛ እንዴ ምን አሳስቦሽ ነው? ምን አጥተሽልኝ ነው እንደሚይዘው ላለመቀየር አንዱ እኮ ሳንቲም እናወጣበት ነገር እሱ ነው አይደል? አሁን እኮ ታሪክ ተቀየረ። ምን ሆነ? የቻይናው ጄዲ የሚባለው ትልቁ የቴክኖሎጂ ካምፓኒ አንድ ትልቅ የምስራችን የሚያስደንቅ ጄዲ ነው። ኦኬ ጄሪ ያው ደስ ይለኝ ነበር ነው። ይህ ካምፓኒ እንግዲህ አንድ ትልቅ የምስራችም ማበረታቻም ጭምር ይዞ መጥቷል። ከፎን ኬዝ ጋር ወይም ከስልክ ከቨር ጋር የተያያዘ ነው። በወርቅ የተሰራ የስልክ ከቨር ከቨሩ ለእንትን ማለት ለኢንፊኒክስ ማለት ታው ጆቢታ ለኖኪያ ይሆናል። ይሄ ከቨር ከ10 እስከ 100 ግራም ወርቅ በሚደርስ ወርቅ የሚሰራ የስልክ ከቨር ነው። ታዲያ ይሄንን ከቨር ስትገዙ አርቲስቶቻችን ይገዙታል። አሁን በቅቡ ታያላችሁ። እንኳን ለአቅመ ወርቅ ምናምን ከቨር ወይ ጆቢዬ ደርሰዋል። በደንብ አልፈው ሄደዋል እንጂ ምን ነካ ብዙ ነገር ላይ ያየን አይደለ እንዴ ለውጦችን። ይሄንን ከቨር ስትገዙ አብሮ በነፃ የሚሰጣችሁ ስጦታ አለ። አይፎን 17 ፕሮ ማክስ ስልኩን ነው ከዛ በኋላ ስጦታ የምታገኙ። መያዣው ነው የሚቀድመው። ሌላ ቀን ጊዜ መኪና ገዝታችሁ ስልክ ይሰጣችኋል። አንዳንዴ የሚታወቀው ስልክ ስትገዢ ወይ ከቨሩ በጊፍት ነገር ነበር። አሁን ደግሞ ሪቨርስ አድርጎታል። የሆነ ብቻ የቅንጦት ዓለም መታለች በደንብ አይደል? በ20 ግራም ወርቅ የሚሰራው ከቨር እስከ 140 ዩዋን ወይም ደግሞ በዶላር እስከ $19,000 የሚደርስ ተመን ያለው። ግን ይሄ መረጃ ማጅራት መቼ ሰምቷል? ወይ ጉድ ይግባ። ቆይ አሁን የሚረር ፒክቸሮች ይበዛሉ በወርቁ ከቨር። እኔ ግን አሁን ኢትዮጵያ ውስጥ ያለሽ አይፎን ፕሮ ማክስ 17 ኖሮት ራሱ ኬዙ እንዳይታወቅ ሌላ ነገር ውስጥ የሚከትሰው ነው ማቀው። አከረጢት ምናምን ነገር አይፎን ፕሮ ማክስ 17 መሆኑን ላለማሳየት ማለት ነው። በእርግጠኝነት ኢንፍሉዌንሰር አይደሉም። እንጂማ ቢሆኑ ሚረር ፒክቸር ይነሱበት ነበር እስካሁን። ወይ ዓለምና ቅንጦት ይቀጥላል። በቅርቡ ማየታችን አይቀርም። ፌኮችም ይኖራሉ አይደል? ሁሉም ሰው ጋር ተደራሽ እንዲሆን። ለማንኛውም ግን ዓለማችን ይሄን ያህል እየተቀየረች ነው። እኛ አብረን ለመጓዝ ፔዙን አልቻልነው። ፍጥነቱን እየበረረች ነው። እንከተላለን፣ እንደምንም እንከተላለን። ሌላኛው የመዝናኛም ሆኖ ግን ደግሞ እንደ ሰው ስንሰማው ደስ ከሚያሰኙን ዜናዎች መካከል አርቲስቶች ታመሙ ሲባል ወይም ኪነ ጥበብ ዘርፍ ውስጥ ያሉ ሰዎች የሆነ እክል አጋጠማቸው ሲባል እጅ ነው አይደል የሚዘረጋው ለህዝቡ። ያው ህዝቡ ነው ሀብቴ የሚለው የሚያስቅ የሚመስለን ግን ትክክለኛ የሆነ የልመና መጥሪያ መንገድ ነው። ምክንያቱም በስራቸው ያገኙት ነገር የለም። በስራቸው ያገኙት ነገር ካልነበረ ሲታመሙ ህዝብ
የአድናቆትና የክብሩን መጠን ድጋፍ አድርጎ ይታከማሉ፣ ወደ ቀድሞ ጤናቸው ይመለሳሉ። አሁን ግን የኢትዮጵያ የኪነ ጥበባት ዘርፍ የበጎ አድራጎት ልማት ማህበር የሚባል ተቋቁሟል። እዛ ማህበር ውስጥ ምንድነው የሚደረገው? የታመሙ ሰዎች ካሉ የመታከሚያ ዋስትና ይሰጣቸዋል። መኖሪያ ቤታቸው እስከዚህ የሚሆነ ወይም ደግሞ ለመኖር ምቹ አይደለም፣ አይመጥንም ክብራቸውንና ስማቸውን የሚያሰኝ ከሆነ ደግሞ ቤታቸው እንዲሰራላቸውና በአስተማማኝ ሁኔታ እንዲኖሩ የማድረግ ከዛም ባለፈ ደግሞ ዓለም አቀፍ የሆነ ትስስርም ግንኙነትም መፍጠር የሚቻልባቸው መድረኮችና እድሎችን ማግኘት እንዲችሉ ምን አለፋችሁ እዚህ ማህበር አባል ውስጥ በመሆናቸው ብቻ የብዙ ነገር ዋስትናቸው እንዲጠበቅ የሚያደርግ በጎ አድራጎት የልማት ማህበር ተመስርቷል። መሳተፉና የጉብዝና ወራት ላይ ማህበሩን ማገልገል በጣም ጥሩ ነገር ነው ለኪነ ጥበቡ ዘርፍ ሰዎች። በጣም የሚገርም ዜና ነው። ያው መጀመሪያ በጤናው ጊዜ በደንብ ያገለገሉት ማህበር መልሶ ደግሞ እነሱ ነው የሚያገለግል ነው የሚሆነው። በኢትዮጵያ ደረጃ ለአርቲስቶቻችን ለኪነ ጥበብ ባለሙያዎች እንደዚህ አይነት ማህበር መቋቋሙ ይበል የሚያሰኝ ነው። እኔ በደንብ ፐርሰናሊ የሚደግፈው ሀሳብ ነው። የሚገርምሽ ይሄ ያው አርቲስት ኪነ ጥበብ ሰዎች ስለማናቅ የሚገርምሽ የኪነ ጥበብ ሰዎች አንዳንዴ ዝናቸው በጣም ትልቅ ነው የሰሩት ስራ እና ከዛ ልክ ኑሯቸውን ስታይ ደግሞ አይገናኝም። እሱ ነገር ደግሞ በራሳቸው በግል ህይወታቸው ላይ በጣም ተጽዕኖ ያደርግባቸዋል። የመሸማቀቅ ነገር ኢቭን አሁን በታክሲ ሲሄዱ ራሱ የሆነ አላ ሰው የሚሰጣቸው ቦታ አለ፣ አይጠብቃቸውም። አንዳንዴ የሆነ ሰው በጣም ሃይ ሌቭል ላይ ይሆንና በቃ ያን ሰው የሚጠብቁት በቃ በትልቅ መኪና ሲሄድ ምናምን ነውና ከዛ ታክሲው ሲያገኙት በቃ ያም ሰው ይሸሻል። እንደዚህ አይነት ጋፖች ነበሩና ይሄ መፈጠሩ በጣም ትልቅ ነገር ነው። ጠንካራ ማህበራት ያስፈልጋሉ። ሙያው እንዲያድግ አደጋ ችግር ሲያጋጥምም ደግሞ የሚመጥን ስምና ክብሩን አገልግሎቱን የህዝብ አፍቅሮትንም እንደዚሁ የሚመጥን ካሳም ጭምር የሚያገኙበት ስለሚሆን ደስ የሚል ዜና ሰምተናል። በጣም ይሄ ቆንጆ ዜና። ወደ ዩክሬን ልውሰዳችሁ አሁን ደግሞ። እሺ ዩክሬን ምን አለ? ሬዲ ናችሁ? አዎ ጁና ለምንድን ነው ተወስደን ለመዝናናት ቸኩለሻል? አንቺስ? እኔም ደስ ይለኛል። ዩክሬን ሄጄ እንደማልዝናና አውቃለሁ ባለችበት ሁኔታ። በጣም ያስፈራል። አንደኛ በረዶ ነው አሁን ወቅቱ፣ ሁለተኛ ጦርነት ውስጥ ናቸው ላለፉት 4 ዓመታት። የሚገርማችሁ አሁን ዩክሬን ከራሻ ጋር ያደረገችው ያለችው ጦርነት በጣም ከማህበረሰቡ ላይ በሀገሪቷ ኢኮኖሚ ላይ ጭምር በጣም ጥቁር ጥላ አጠላ የሚባል ጦርነት ነው የተካሄደ ያለውና ያ ነገር በዜጎቿ ላይ በጣም የቁጥር ምናምን እያደረገ ነው ያለው። ዩክሬን በፊትም ያው በሰዎች ቁጥር አናሳ ናት ትታወቃለች በዛና በተጨማሪ ደግሞ ጦርነቱ ሲመጣ ያ ነገር እየተመናመነ መጣ። መንግስት ለዚህ መፍትሄ ምንድነው ያበጀው? ወታደሮች ወደ ጦር ሜዳ ከመሄዳቸው በፊት የዘር ግንዳቸውን ለማስቀጠል የዘር ፍሬያቸውን በላብራቶሪ ውስጥ ያስቀምጣል። አንድ እንደ መፍትሄ ያበጀው ይሄ ነገር ነው። ምክንያቱም ይሄ የሆነበት እሱ የዘር ፍሬውን ካስቀመጠ በኋላ ወደ ጦር ሜዳም ቢሄድ ወይ ብልቱ ተመቶ ቢወርቅ ያው ከዛ በኋላ የመውለድ ቻንሱ በጣም ዝቅተኛ ነው። ዘሩን ለማስቀጠል ቢፈለግ የወታደሩ ባለቤት በሱ ስም የሚጠራ ልጅ ለማስቀጠል የዘር ፍሬውን ትወስዳለች ማለት ነው። በነገራችን ላይ የጦርነት ወቅት ላይ ስለሆንን ነው እንጂ ሌላው ዓለም ላይ እንዲሁ በጋብቻ ሂደት ውስጥ እድሜያቸው ገፋ ብለው የሚኖሩ ሰዎችን አማራጭ ይሰጧቸዋል። የዘር ማስቀመጫ ባንክ ያሏቸው ሀገራት አሉ። አንዱ የማደግ ምልክትም እየሆነ ነው እንበልና 50 ዓመቱ ላይ ጋብቻ ውስጥ የሚገባ ሰው አይ 30 ዓመት ላይ ያስቀመጥኩት ዘር አለ በሱ ተጠቀማለሁ የሚልበት ነው። በአሜሪካ ለአውሮፓ የምንሰማው ወላጅ ለመሆን ሬዲ ሲሆኑ የሚጠቀሙት ምን ያህል የሕክምናው ዘርፍም እንደተራቀቀ አንዱ ማሳያ መንገድ ነው። የነሱ ደግሞ አሳማኝ ሆነ የዩክሬን በጣም እሺ። እዚሁ ወደ ራሻ በወስዳችሁስ ምን ይመስላችኋል? እዛው ከዩክሬን እዛው ጎረቤት ማለት ነው። ራሻ ውስጥ ምን ሆነ? አንድ አፍሪካ ሀገሮችን በጣም ቱር የሚያደርግ ሰው አለ። ያ ግለሰብ ምንድነው የሚያደርገው? መነጽር አለው። አሁን ጊዜ ብዙ ቴክኖሎጂዎች ያፈሩት መነጽር አለ። ካሜራ ያለው መነጽር ነው በሰዓቱ የሚጠቀሙ ያ ሰውዬ። እንዲህ ስታዩ በቃ ምንም መገመት አትችይም ያን ነገር ምንድነው የሚያደርገው? አዎ የዘነጠ ነው። በቃ በየሄደበት በየሱፐርማርኬቱ ሬስቶራንት፣ ካፌ ውስጥም ቢሆን ይሄድና አንዲትን ጉብል ይተዋወቃል ማለት ነው። እሷ ደግሞ ምንድነው የምታደርገው? በቃ ከውጭ የመጣ ዜጋ ነው ብላ ነው የምታስበው። ይተዋወቃሉ። ከዛ ያው እራት ይበላሉ። ወደ ዲነር ምናምን አላ ስቴፕ ባይ ስቴፕ ወደ ሩም ያስገባል። የሚገርማችሁ ያ ሰውዬ የሚጠቀመው በቃ ጥቂት ቃላቶችን ነው የሚጠቀመው። ስም ይጠይቃል። እንደዚህ ራሻዊ ነኝ ይላል። በቃ እሱ ነገር ሲያወራ ምን አፍዝዟቸው ይሁን አላውቅም። ከዛ ከሱ ጋር ያድራሉ። በነጋታው ያ ቪዲዮ ይፖስታል ማለት ነው። ሪከርድ እያደረገ ነው። እንዴት ነው ይፖስታው? በዳረገው መነጽር ካሜራ አለውና በሱ ነው ሪከርድ ያደረገውን ነገር ይፋ ያደርገዋል ሶሻል ሚዲያ ላይ። አዎ
ከዛ ይሄ ነገር ሲፈጠር ሪሌሽንሺፕ ላይ የነበሩ ባለትዳሮችን በዛ ምክንያት ግጭት ውስጥ ገቡ ማለት ነው። የባልታዛር ጉዳይ መጣ። ባልታዛር በመነጽር ዲጂታል ፎርም የራሽያ ወታደሮች ከዩክሬን ጋር ይዋጋሉ። እሱ ደግሞ ሌላ ውጊያ ላይ ከሴቶች ጋር ማለት ነው። ዋናውን መሰረት ለማናጋት ይመስላል ሴቶች ላይ የስንት ሰው ህይወት ተረብሿል። ይሄን ጊዜ ነው በጣም ጉድ እያፈላ ከቴክኖሎጂ ጋር ተያይዘው የሚመጡት ጉዳዮች በጣም አሳሳቢ ናቸውና በጣም ጥንቃቄ ሊደረግበት ይገባል ብዬ አስባለሁ እንደኔ። ስለዚህ አሁን እኮ መነጽር ያደረገ አንድ ሰው ጋር እርግጠኛ ሆነን ላናወራ ነው ማለት ነው። ጥንቃቄ የሚፈልጋል። በእርግጥ መነጽር አለ እንጂ ሌሎችም ይሄ ጌጣጌጥ አይታወቅም። አሁን ቴክኖሎጂ ይዞት የመጣው እዚህ ቁልፍ ላይ ምናምን ይኖራሉ እኮ አንዳንድ ካሜራዎች። ግን ስናወራ መጀመሪያ እስኪ መነጽርህን አውልቅ አንድ ቼክ ላድርገው ምናምን ነገር እንኳን አልጋ ላይ ማለት ነው። ከባድ ነው፣ አስገራሚ ነው። ዛሬ በፈረንጆቹ አቆጣጠር ፌብሩዋሪ 21 ነው። ይሄ ታሪክ ደግሞ ሰርች ብናደርገው ወደ አሜሪካ ይወስደናል። ማልኮም ኤክስ በትልቁ ፊት ለፊት የሚመጣልን ታሪክ ነው። ወጣቱ ጥቁሩ የነጻነት ታጋይ ነው። ይሄ ታጋይ በ39 ዓመቱ ዛሬ የተገደለበት ቀን ነው። ግን 39 ዓመት ይሆን እንጂ ወጣትነቱን ለብዙ ነገር መስዋዕትነት የከፈለበት ለነጻነት የታገለበት ይሄ ታሪክ ሲመጣ ግን እኔ አንድ ነገር ከጀርባ ትዝ ይለኛል ሁልጊዜ ስለ ማልኮም ኤክስ ታሪክ ስናነሳ ሰዎች ዘረኛ ሊሆኑ ይችላሉ። ሰዎች በጥላቻ ተሞልተው ሊያድጉ ይችላሉ። ምክንያቱም አባቱ በነጭ ዘረኛ የተገደለበት ልጅ ነው። እናቱ ደግሞ ሞተች። ከ6 ዓመቱ ጀምሮ በጉዲፈቻ ያደገ ልጅ ነው። ፍቅርን አያውቅም፣ ወላጅነትንም እንደዚሁ አያውቅም በቅርብ። ስለዚህ ለበቀል ነው አይደል ይነሳሳል ብለን የምናስበው። የበቀል ስራን የጀመረበት የወጣትነት አፍላ እድሜው ስርቆት ላይ እንዲሰማራ አደረገው። ያኔ ተያዘና ወህኒ ቤት ገባ ተፈርዶበት። እዛ ገብቶ ግን አመፀኛው፣ ሌባው፣ በጥላቻ የሰከረው ታዳጊነቱ ይቀጥላል ብለን ነው የምናስበው አይደል? አንድ ሰው ግን ታሪኩን ቀየረው። ስለ ፍቅር የሚነግረው ስለ ዘር ሳይሆን ስለ ዘረኝነት ነው መታገል ያለብን ብሎ ያስተማረው፣ በጣም ብዙ መጽሐፍትን የሚያነብሰው፣ ቋንቋ እንዲለምድ አሳሰቡ እንዲለወጥ ያደረገ ሰው ጋር በደንብ ቅርብ ሆነ። ሲወጣ ማልኮም ኤክስ ዘረኝነትን ነው የምንቃወመው እንጂ ዘርን አይደለም። የሰው ልጅማ ከዘር ነው የተፈጠረው፣ ያለ ዘር አልተፈጠረም ያለ ሰው ነው። በብዙ መንገድ ያስተማረ ነው። ታሪኩን ለውጦ ትሁት የነበረ ሰው ነው። በሱ ማዕበል ውስጥ የነበሩ ብዙ ሰዎችን ስለ ነጻነት ብዙ መስዋዕትነት እንዲከፍሉ ያደረገ ሰው ነውና አንዳንድ ጊዜ መጥፎ አስተዳደግና አካሄድ ኖሮን እንኳን ወደ ጥሩ ታሪካችን የሚቀየርበት ቦታ ጋር ልንገኝ እንችላለን የሚል ነው። የማልኮም ኤክስን ታሪክ በብዙ መንገድ ታገኙታላችሁ። ቤተሰቦቻችን አንብቡት። ቤተሰቦቻችን ቁራሌው ይሄንን ይመስል ነበር። ያልዳሰስነው ጉዳይ የለም አይደል? ያልገባንበት ሁሉም ቦታ ሄደናል። ቀጣይ የቅዳሜኛ ፕሮግራሞቻችንም ልክ እንደዚሁ ሞቅ ደመቅ እንዳሉ ቻሌንጅ አንድ ወጌሻ አለ፣ ከመወሰኑ በፊት ለማጃ አለ፣ ስንት ምኑ ቅጡ ዋው አንገባበት የለም። ስቲል መሶባችን ሙሉ ነው። እናንተ የትም እንዳትሄዱ ተከታተሉን። ሌሎች የቅዳሜኛ ፕሮግራሞች ይቀጥላሉ።